የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 5 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሚያዝያ 5 ቀን 2295 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። በቅድሚያ የጦረኛው የባህር በር ቅዠትና የስልጣን ቁማር በሚል ርዕስ ከፋኖ ይድነቃቸው ግርማ ከወሎ የተላከልንን ጽሑፍ እናሰማለን። በማስከተል ሂስ ሲደረግና ድክመት ሲጋለጥ ትግሉን መቃወም የሚመስላቸው በጣም ተሳስተዋል ማለታችን የግድ ነው። ገመናችንን ማስጣት ሌላ፣ ድክመታችንን ማወቅ ደግሞ ሌላ። ራስህን እወቅ ጠላትህንም እወቅ በሚል ርዕስ የቀረበ ሀተታ ነው። በመጨረሻም ትግል የሁሉም ኢትዮጵያዊ ነው በሚል ርዕስ ከአምረ ልሳን ዘነበ በቀለ በቀረበው ጽሑፍ የዛሬ ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው። ኢኮኖሚው በየዓመቱ በጥንድ ቁጥሮች ያድጋል በሚባልባት ኢትዮጵያ የብር የመግዛት አቅም አሽቆልቁሎ በዓለም የመጨረሻ ደረጃ ላይ ወርዷል። በሚያሳፍር ሁኔታ ትላንት አገር ከሆነችው ደቡብ ሱዳን ገንዘብ እኩልም ሆኗል። በዘረፋ ላይ የተሰማሩት የኦሮሞማ ገዢዎች ይህን አጋጣሚ ተጠቅመው የተለያዩ የውጭ ገንዘቦች በተለይ በዶላርና ዩሮ እየቀየሩ ማሸሻቸውን አጧጡፈውታል ተብሏል። በኢራንና በአሜሪካና እስራኤል መካከል የተደረገውን የ15 ቀናት የተኩስ አቁም ስምምነት እንደቀጠለ ቢሆንም ውጥረቱ ግን እየተባባሰ በመሄድ ላይ ነው። በኢስላማባድ ፓኪስታን ከቅዳሜ ጀምሮ ለ21 ሰዓታት ተሞክሮ የከሸፈው የሰላም ስምምነት በኋላ የአሜሪካ መንግስት የጦር መርከቦቹን ወደ ሰላጤው አስጠግቶ ማናቸውም ከኢራን ተስማምቶ ነዳጅ የጫነ መርከብ እንደሚመታ ዝቷል። ኢራን በበኩሏ የአሜሪካ የጦር መርከቦች ወደ ወሽመጡ እንዳይጠጉ አስጠንቅቃለች። ባለው ውጥረት ምክንያት የነዳጅ ዋጋ ቅዳሜ ከነበረበት እስከ $10 በላይ አሻቅቧል። ለጊዜው ምንም የተስፋ ጭላንጭል አይታይም ተብሏል። ከአማራ ፋኖ ቢዛሞ እዝ ጠቅላይ መምሪያ የእንኳን አደረሳችሁ መልእክት ለእውነተኛ ኢህአፓ አመራሮችና አባላት በሙሉ ለእውነትና ለሕዝባችሁ ፍትህ ስትሉ በሚዲያው ግንባር ተሰልፋችሁ የቃላት ጦርነት ውስጥ ላላችሁ ብርቱዎች፣ በተለያየ ሥራ መስክ ላላችሁ ለኢህአፓ ሳይበር አርሚዎች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህ በዓል ድል በሞት ላይ ብርሃን በጨለማ ላይ የታወጀበት ታላቅ ዕለት እንደመሆኑ እናንተም ለእውነት የምትከፍሉት መስዋዕትነት ፍሬ የሚያፈራበት ቀን ቅርብ መሆኑን የምናምንበት ነው። ለጋዜጠኞች ብዕራችሁ ባልተገደበ እውነት እንዲጻፍ፣ ድምጻችሁም ለታፈኑት መጠለያ እንዲሆን በከፍተኛ ጫና ውስጥ ሆናችሁ ለምታደርጉት ትግል ትልቅ አክብሮት አለን። የታሰረ አካል እንጂ የታሰረ አእምሮና እውነት እንደሌለ ሁሉ የእናንተም የሙያ ጽናት ለነጻነት መንገድ ጠራጊ ነው። ለአክቲቪስቶች የሕዝባችሁን መከራና ግፍ በየመድረኩ ድምፅ ሆናችሁ ለዓለም ስታሰሙ፣ ሕዝቡን ስታነቁና ስታስተባብሩ ለምትውሉ ሁሉ እንኳን አደረሳችሁ። በስደት ላላችሁ ስለ ሕዝባችሁ በመቆርቆራችሁ ብቻ ከትውልድ መንደራችሁና ከቤተሰቦቻችሁ ርቃችሁ በሰው አገር መከራን ለምትቀበሉ ወንድምናቶቻችን ይህ በዓል የናፍቆታችሁ ማለቂያና የፍትህ ትንሣኤ ይሁንላችሁ።
ስደትና ርቀት ድምጻችሁን እንደማያጠፋው አሳይታችሁናል። ብርታቱን ይስጣችሁ። የትንሣኤው ብርሃን በልባችሁ ውስጥ አዲስ ተስፋንና ብርታትን እንዲዘራ ለቀጣዩ የነጻነት ጉዞም ጥንካሬ እንዲሆናችሁ እንመኛለን። የአማራ ፋኖ ቢዛሞ እዝ ጠቅላይ መምሪያ። ዜናው በዚሁ ይጠናቀቃል። የጦረኛው የባህር በር ቅዠትና የስልጣን ቁማር በአማራ ደም ላይ የሚቆሰቆስ የቀጣናው እሳት። ከፋኖ ይድነቃቸው ግርማ ከወሎ። በታሪክ ምጸት የተሞላውና በሀገራችን ሰማይ ስር እየተከወነ ያለው ድራማ አዲስ ምዕራፍ ይዟል። የገዛ ቤቱን ሰላም ማስከበር ያቃተው መዲናዋን አዲስ አበባን በጸጥታ ስጋት ቀለበት ውስጥ ያስገባውና የገዛ ዜጎቹን በድሮንና በከባድ መሳሪያ እየጨፈጨፈ የሚገኘው አምባገነኑ አገዛዝ ባለፈው ሰሞን ፊቱን ወደ ቀይ ባህር አዙሮ ሰላም ይደፈርሳል እያለ የቃጣናውን የጦርነት ነጋሪት መምታት ከጀመረ ውሎ አድሯል። ጦረኛው ኮሎኔል ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲል ይህ ንግግር የኢኮኖሚ ጥያቄ ሳይሆን የአንድ ተስፋ ቢስ ጦረኛ የመጨረሻው የድንፋታና የዛቻ መግለጫ ነው። ይህ የባህር በር ፉከራ የመጣበት ወቅትና ሁኔታ ሲመረመር አገዛዙ ለምን አሁን ይህን አጀንዳ እንደመዘዘው መገመት አያዳግትም። በጀግና ፋኖዎች የሚሰነዘርበት አይቀጡ ቅጣትና በየግንባሩ እየደረሰበት ያለው መራር ሽንፈት የሥርዓቱን መሠረት እያናወጠው ይገኛል። ፋኖ የአማራን ሕልውና ለማስጠበቅ የሚያደርገው ተጋድሎ ያገዛዙን የጦር መዋቅር ከጥቅም ውጭ እያደረገውና ቤተ መንግሥቱን እያስጨነቀው ባለበት በዚህ ሰዓት ትኩረትን ወደ ውጭ ለማዞርና የሕዝብን ወኔ ለመስረቅ የባህር በርን የመሰለ ስሜት ቀስቃሽ አጀንዳ መጠቀም የቆየውና የከሸፈው የአምባገነኖች ስልት ነው። የዚህ ጦረኛ መሪ ንግግር በውስጡ የያዘው እብሪትና የዲፕሎማሲ ድንቁርና እጅግ አስገራሚ ነው። የዓለም ንግድ የሚስተጓጎለው በኢትዮጵያ የባህር በር እጦት ሳይሆን በአፍሪካ ቀንድ ያለውን አንጻራዊ ሰላም በማናጋትና በጎረቤት አገሮች ላይ ሉዓላዊነት ላይ በጠብ አጫሪነት ጣልቃ በመግባት በሚፈጠር ቀውስ መሆኑን ዘንግቶታል። የገዛ ዜጎቹን በሰላም ማስተዳደር ያልቻለ በምድረ አማራ ገበሬዎችና ወጣቶች ፊት ተንበርክኮ የድሮን ጥቃት የሚማጸን አገዛዝ የዓለምን ንግድ አስተጓጉላለሁ ብሎ መዛቱ የሕፃን ጨዋታ ያህል የሚታይ የቅዠት ድራማ ነው። ይህ የጦረኝነት ባህሪ የጥንካሬ ሳይሆን ከውስጥ እየበላው ያለውን የሞራልና የፖለቲካ ኪሳራ ለመሸፈን የሚደረግ የከንቱ ጩኸት ነው። ጉዳዩን ይበልጥ አነጋጋሪ የሚያደርገው ደግሞ ለባህር በር እቆረቆራለሁ የሚለው አካል ኢትዮጵያ ያላትን ብቸኛ የባህር መውጫና የታሪክ ባለቤትነት ያሳጣው የገዛ ራሱ የርዕዮተ ዓለም አባትና አጋፋሪ መሆኑ ነው።
ታሪክ የማይረሳው እውነታ በአማራ ደም ላይ የተመሰረተው ያገዛዝ የኢትዮጵያን የባህር በር መብት አሳልፎ ለባዕድ ሲሰጥና ወደብ አያስፈልገንም ሲል የነበረው የዚያው የጥፋት ኃይል ቀጣይ መሆኑ ነው። ዛሬ ላይ የባህር በር ካልተሰጠኝ ሰፈሩን አፈርሳለሁ ብሎ መፎከር የሰመጠ ሰው የገለባ ሙጥኝታ ከመሆን አልፎ ለአገሪቱና ለሕዝቡ የሚተርፈው አዲስ የጦርነትና የደም እልቂት አዙሪት ብቻ ነው። ጦረኛው ኮሎኔል በቀይ ባህር ዙሪያ የሚነፋው የጦርነት ቀረርቶ በአገር ውስጥ የሚፈጽመውን የዘር ማጥፋትና የግፍ ተግባር ዓለም አቀፍ ትኩረት እንዳያገኝ ለማድረግ የታለመ መጋረጃ ነው። በአማራ ሕዝብ ላይ የሚወርደው የድሮን ዝናብ፣ የሚፈናቀሉት በሚሊዮኖች የሚቆጠሩ ንጹሃንና በግፍ የሚታሰሩ የህሊና እስረኞች ጉዳይ በዓለም አደባባይ እንዳይሰማ ቀጣናውን ወደ ጦርነት አውድማነት በመቀየር ራሱን እንደ ቀጣናዊ ተዋናይ ለመሳል የሚሞክርበት የተልካሻ ቁማር ነው። ሰፈሩ ሰላም አያገኝም የሚለው ቃል የራሱን የውስጥ ሰላም ያጣውና በሰላማዊ መንገድ መምራት የተሳነው አገዛዝ የሌላውንም ሰላም ለመንሳት ዝግጁ መሆኑን የሚያሳይ የአሸባሪነት ቃና ያለው ንግግር ነው። ይህ አደገኛ አካሄድ ኢትዮጵያን ከጎረቤቶቿ ጋር ወደማትወጣበት ፍጥጫ ውስጥ ከመክተቱም በላይ አገሪቱን በዓለም አቀፍ ደረጃ አግልሏታል። ዲፕሎማሲ በስክነት በብልሃትና በጋራ ተጠቃሚነት ላይ የተመሰረተ መሆን ሲገባው እንደ ጎዳና ተሳዳቢ ወደብ ካላገኘው ሰላም የለም ብሎ መፎከር አገርን ወደ ጨለማ ገደል የሚገፋ የእብደት መንገድ ነው። የአማራ ሕዝብ የህልውና ትግል ግን የዚህን ጦረኛ ሥርዓት ዕድሜ እያሳጠረው ይገኛል። በምድረ አማራ እየተካሄደ ያለው ተጋድሎ እንዲህ አይነቱን የውሸት ፕሮፓጋንዳና የባህር በር ፉከራ የሚበላ ጊዜ የለውም። የሕዝባችን ጥያቄ የራሱንም ሆነ የጎረቤቶቹን ሰላም የሚነጥቅ ሳይሆን በራሱ ማንነትና በገዛ አገሩ በነጻነት የመኖር መሰረታዊ የህልውና ጥያቄ ነው። ጦረኛው መሪ በቀይ ባህር ላይ ጦርነት ቢቆሰቁስ ያ ጦርነት ለሥርዓቱ ማክተሚያ እንጂ ለባህር በር ባለቤትነት እንደማያበቃው የታወቀ ነው። ምክንያቱም በውስጡ የሕዝብ ፍቅርና ድጋፍ የሌለው በገዛ ወታደሩ የማይተማመንና በቢሊዮኖች የሚቆጠር የአገር ሀብት ለቤተ መንግሥት ግንባታና ለፓርኮች የሚያባክን አገዛዝ የታሪክን ትልቅ ግብ ሊመታ አይችልምና ነው። ኮሎኔሉ የጀመረው የባህር በር ፉከራ በቅርቡ ወደ ቤተ መንግሥቱ ደጃፍ ለሚዘልቀው የሽንፈት ማዕበል እንደ ቅድመ ዝግጅት የሚታይ ነው። በአዲስ አበባ አደባባዮችና በቅርብ መንገዶች ላይ የጀግኖች ፋኖዎችና የነጻነት ታጋዮች ድምፅ ሲያስተጋባ ይህ የባህር በር ፉከራ እንደ ጭስ ተኖ እንደሚጠፋ ጥርጥር የለውም። እውነተኛው የባህር በር ባለቤትነትና ብሔራዊ ጥቅም የሚረጋገጠው እንዲህ አይነቱ ጦረኛና እብሪተኛ ሥርዓት በጀግኖች ክንድ ተወግዶ በሕዝብ ልጆች እውነተኛ ሰላም፣ ፍትሕና ሉዓላዊነት ሲረጋገጥ ብቻ ነው። እስከዚያው ግን በአማራ ደም አማራነት ይቅደም የሚለው መርህ የታጠቁ ጀግኖቻችን ይህን የጥፋት ኃይል ወደ መቃብር ከመሸኘት ወደ ኋላ አይሉም። ውድቀትና ሽንፈት ለጦረኛውና ለአምባገነኑ አገዛዝ። ራስህን እወቅ፣ ጠላትህንም እወቅ። ጦርነት የራሱ ሕግጋት አሉት። በቅድሚያ የጦርነቱ ይዘትና ግብ መታወቅ አለበት። ራስህን እወቅ፣ ጠላትህንም እወቅ
100 ጊዜ ብትገጥም 100 ጊዜ አሸናፊ ትሆናለህ የሚል መርህ አለ። በቅድሚያ አቅምህን እወቅ፣ የጠላትህንም ጥንካሬና ድክመት ምስጢር አይሁንብህ ማለት ነው። የራስን አግዝፎ የጠላትን ጉልበት አቃሎ የመውሰድ ግምት ካለ ሽንፈት መድረክ ያገኛል። ጠላትን ለማወቅ የሚደረግ ጥረት የራስን ይዞታ ችሎታ ከጠላት መደበቅን የግድ ይላል። ጠላት እንደ ክፍት ምስጢራችንን ካወቀ ብቻ ይዟል ማለት ነው። ግጥሚያችን ነገን ለመቶ የሚያይና የተደናበረ እይታ መሃል የሚከሰት ግጥሚያ ይሆናል። የጠላት የበላይነትም የሚጠበቅ ይሆናል። የጠላታችን የኦሮሞማ ጎራ በብዙሃኑ የተጠላና ወደ ውድቀቱ እየገሰገሰ ያለ ነው። ይህ ሐቅ ቢሆንም ጉዳት ለማድረስ አቅም አለው። በየጊዜው ሕዝብ ላይ በተለይ አማራ ባለው ላይ የሚደርሰው ፍጅት ምሳሌ ነው። ይህ የጥቃት ሁኔታ ተከስቶ የቀጠለውም የሕዝብ ጎራ አስፈላጊውን አንድነት ሊይዝ ባለመቻሉ ነው። ይህን ገሃድ ድክመት ማስወገድ ከተቻለ በዚህ መስክ የጠላት የበላይነት ይወገዳል። ይህ ደግሞ ድክመትን መርምሮና ተቀብሎ እርምትን ማወቅና ተግባራዊ ማድረግን የሚጠይቅ ነው። ሂስ ሲደረግና ድክመት ሲጋለጥ ትግሉን መቃወም የሚመስላቸው በጣም ተሳስተዋል ማለታችን የግድ ነው። ገመናችንን ማስጣት ሌላ፣ ድክመታችንን ማወቅ ደግሞ ሌላ። ከሕዝብ ጎራ ስናየው የቀየዱን ድክመቶች ከአንድነት ማጣታችን ጋር የተቆራኙ ናቸው። አውራጃዊነት፣ ተክለሰውነት፣ ንቃት ማነስ፣ የስልጣን ሽኩቻ ከወዲሁ እንቅፋት እየሆኑ መምጣታቸው የሚታይ ነው። ይህን ድክመት ለማስወገድ በዝምታ መታዘብ ሳይሆን መፍትሄውን መመርመር፣ ማወቅና እርምጃ መውሰድ ቀዳሚ ይሆናል። ድክመታችን ካልተወገደ ጠላት የበላይነትን ይዞ እንደሚቀጥል የሚታወቅ ነው። የጠላትን ተጨባጭ ሁኔታ አውቆ ጥቃት ማድረስ ላይ ያተኮረ እርምጃ እንድንወስድ ሁኔታው ግድ ይለናል። የጠላትን መዋቅር ማለትም የደህንነት የሰራዊት መዋቅርን ሰርጎ ገብቶ ማምከን ማደናቀፍ ወሳኝ ይሆናል። በርህን ዝጋ፣ የጠላትን ግን በርግደህ ግባ ነው መፈክሩ። ለጠላት የሚጠቅም የሚረዳ ተቋም ሁሉ ሚናው ሕዝብን የሚጎዳ ነውና የሻጥራችን ትኩረት ኢላማ ነው። አገዛዙን መንግስታችን፣ ገዳዮቹን ሰራዊታችን ማለቱ ማብቃት አለበት። ለዘረኞቹ ስንቅና ትጥቅ ስንቅ አመላላሽም የኛ ሳይሆን የኛ አገር ጠላቶች ተቋም ነው። አየር መንገዳችን ብለው እነሱ ይኩራሩ እንጂ የኛ ወግ ሊሆን አይችልም፣ አይገባውም። የተሳሳተን አገራዊ መሰል አቋም ለዘረኞቹ እንተውላቸው። ጠላትና ወዳጅን በተጨባጭ እንወቅ። ራስህን ወቅ፣ ጠላትህንም ወቅ ተብሏል። ሳይዛነፍ ሁለቱንም የሚለውን ስንጨምርበት የተብራራ ይሆናል። መዛባቱ ሁለንተናዊ ግንዛቤን አይሰጠንም። አውራጃዊነትና ተክለሰውነት ተጣምረው ሲገኙ በዚህም ሆነ ሌላ ወሳኙን አንድነት ያርቅብናል። በግድ ተከሳሽ የሚሆነው ታላቁ የተባሉትን ከሕዝብ ባሉታዊ ይነጥላል፣ ያፈራቅቃል። ሰው ግብዝ ነው የተባለው ሐቅም አለና ሳምንት ሳይታገሉ ማንዴላ ይባሉብናል። ከስልጣን ቦታ መቀየሩ ራሱ ግብዞችን ከማማው ከፎቁ ማውረድ ይከብዳልና ተቀምጠን የሾምነው ሁላችንም ውረድ ብንለው የሚሰማን አይሆንም። ጠላታችንን በራሳችን ላይ የበላይ ማድረግ ደግሞ ከባድ ነው። ከመነሻው ጎበዞቹን ያስኮበልላል። ይህ በራሳችን ተመክሮ ያየነው ሐቅ ነው። ከብዙሃኑ በላይ ነን፣ ከኛ በላይ ታጋይና አዋቂ የለም የሚሉ ኮሎኔሎችም ሆኑ ምሁሮች የችግራችን እምብርት ሆነው ተከስተዋል። መታረም ጊዜው ነው። ድል ለኢትዮጵያ ሕዝብ!
ትግል የሁሉም ኢትዮጵያዊ ነው። ከአምረ ልሳን ዘነበ በቀለ። የአብይ ጭፍሮች በመከላከያ ስም ተቀናጅተው አማራን ለማጥቃት ፋኖን እናገኛለን ወደሚሉት አቅጣጫ ሲንቀሳቀሱ ከሊቅ እስከ ደቂቅ የህቡ ትግሉን ማፋፋም አለበት። ከዚህ በፊት በተደጋጋሚ እንደተባለው በጠርሙስ የተሞላ ቤንዚን እንዴት ወደ መሳሪያነት እንደሚለወጥ የዩኒቨርሲቲ ተማሪዎች እያቀናጃችሁ ለህዝብ በድብቅ የማስታጠቅና አጠቃቀሙንም የማስተማር ግዴታ አለባችሁ። በመጀመሪያ ግን አሁንም ሰፈሩን እየሰለለ ለብልጽግና ካድሬዎች ወሬ የሚያቀብለውን ከሶስት ማስጠንቀቂያ በኋላ በማረፊያ ቤት አስቀምጡት። ላለመቀበል ተንኮል የሚፈጽም ከሆነም የመጨረሻ እርምጃ ውሰዱበት። ሌባና ባንዳ ለቁርጥ ቀን አይጠቅምም። በዚህ አይነት የተቀናጀ አሰራር አቅራቢያችሁ ካለ የፋኖ አባል ጋር ተመካከሩ። የአብይ አገዛዝ በመከላከያ ስም የሚልካቸው የብልጽግና ካድሬዎች ምን ሊያደርጉ እንደሚችሉ አይታችኋል። ስለዚህም ቆመህ አትጠብቃቸው። በሚያልፉበት መንገድ ሁሉ የእሳት ብልቃጥህን ባሳቻ ስፍራ በመመሸግ ታንኩን አንድደው ወርውረህ ተሰወር። አንድም የብልጽግና ታንክ በጤና መመለስ የለበትም። ከከተማ እስከ ገጠር ትግሉን አያይዘው በእያንዳንዱ ስፍራ መመሪያውን እንጂ ፋኖን አትጠብቅ። ራስህ ለነጻነት የምትቆም ፋኖ ነህ። በተለይ ወጣቱ ታሪክ ለመስራት ጊዜው አድሎሃል። ታሪክ ሰርተው ያስረከቡህን አያቶችህን ተክተህ ለመቆም እድለኛ ሆነሃል። ስለዚህም በታሪክ ያነበብካቸውን ባንዳዎች የተሸማቀቀ ኑሮ ሳይሆን በታሪክ ያየሃቸውን ጀግኖች አርበኞች የህይወት ምስል በፊትህ ቀረጽና በኩራት በነጻነት ተራመድ። በክብር ኖረህ አገርህም ቀጣዩ ትውልድም በክብር እንዲኖሩ ፍቀድላቸው። እሺ ባልለው ኖሮ ያኔ እኔን አልሆንም ነበር እኔ ያለው ቴዎድሮስ ካሳሁን እውነተኛ ቃል ነው። ጊዜው የሰጠህን እድል ጊዜ ላልሰጣቸው ወገኖችህ አውለው። ተጠቅመህ ጥቀማቸው። በልጅነት ዕድሜ ውስጥ ያሉ በእርጅና ቡጋትና ቁርጠት ለሚሰቃዩ ወላጆችህ ድረስላቸው። ጠቅላላው የኢትዮጵያ ልጆች የአሁኑ የብልጽግና ድንፋታን አትመልከቱ። በመጨረሻዋ ሰዓት ሳይፎክር የተያዘ ሳያለቅስ የሞተ ዲክታተር የለም። ተሳስቶ ደጋፊም ግብረበላም አሸርጋጅም ሁሉም የህዝብ አይን ሳያዩ አቀርቅረው መኖር ነው እጣቸው፣ ያውም እድለኛ ከሆኑ። ስንዴ እስካለ ድረስ እንክርዳድ እንደማይጠፋ፣ እውነተኛ እስካለ ድረስ ውሸታም እንደሚኖር ሐቁን ተረድተህ የኢትዮጵያ ልጅ በዘር አይን ሳትተያይ በአንድነት ጸንተህ ለመዝለቅ ታሪክ ዳግም ዕድሉን ሰጥታለች። ህብረትህን ለማጽናት ለአገርህ ለወገንህ ለመቆም ጊዜው አሁን ነው። ይህ የአማራው ብቻ ትግል አይደለም። ሁሉም ማህበረሰብ ተንቀሳቅሶ መብቱን አገሩን ያስከብር። ጣሊያንም የተሸነፈው መሳሪያ አጥሮት አልነበረም። ህዝብን የሚያሸንፍ ምንም ኃይል ሊኖር ባለመቻሉ ብቻ ነው። ህዝብ ደግሞ እውነት ይወዳል። የባንዳ መብዛትም ሆነ መቀነስ እንደ ሁኔታው ይለያያል። ባንዳ እንዳንበጣ የሚፋላባቸው ራሱን ደብቆ የሚቀመጥባቸው ጊዜያቶች አሉ። ያንን ወጣቱ አርበኛ ጠንቅቆ ሊያውቀው ይገባል። ኢትዮጵያ የኦሮሞ ልጆች የላትም። የወላይታ ልጅ ታዲዮስ ታንቱ ብቻ ነው። የነቦጋለ ዋለሉ የኢትዮጵያዊነት ፊደል ታሪክ ወዴት ደረሰ? የጉራጌ ማህበረሰብ ምሳሌው ብርሃኑ ነጋ ነው። ያ ሁሉ ጀግና ጉራጌ ሶዶ ብቻ ሆነ። በመሆኑም እንደ አፋር እንደ ሶማሌ ለመብቱ የሚታገል በብዛት መታየት አለበት። ፋኖ የኢትዮጵያ ህዝብ ልጅ ነው። በዘረኝነት አያምንም። እንደ አኝዋክ፣ እንደ ጋሞ፣ እንደ ኮንሶ ኢትዮጵያን አትንኩ ብሎ መነሳት የህልውና መገለጫ ነው።
ከፋኖ ጎን መቆም ኢትዮጵያዊ ወገናዊነት ብቻ ሳይሆን የአርበኝነት ተጋድሎ ምልክት ነው። ድል ለኢትዮጵያ ሕዝብ! እምዬዋ አማራ ከሸዋ ተባራ፣ ከጎንደር ተባራ፣ ከጎጃም ተባራ፣ ከሐረር ተባራ፣ ጎምጎፋ ተባራ፣ ከመሃል ከተማ ተሳዳ ተባራ፣ በየጥጋቱ ስር ጎጆዋን ብትሰራ አፈረሱት ቤቷን እውይዋ አማራ። ልቻል ማለት መጥፎ መብትን አስረጋጭ፣ ወኔንም የሚሰልብ ክብርን የሚያጫጭ የተተኮረብህ የሸዋው አማራ ትንፋሽ ሰብስበሃል፣ መረጃው በቅቶሃል፣ በል ተነሳ ግራ። ውልደትህ ብዙ ነው ውስጣዊው ስሪትህ፣ ኦሮሞ ነህ ሸዋ፣ ከምባታ፣ ሀዲያ፣ ትግሬም ጉራጌ ነህ፣ አፋርም ሱማሌ፣ በእምነት ኢትዮጵያ። ተዋድቋል ጎንደሬ ለመብቱ ለክብሩ፣ ተዋድቋል ኦሮሞ ለመብቱ ለክብሩ። አምቦና ወልቂጤ፣ ከፋ፣ ኢሉ ባቦር ይጠራሃል ወገን ይጠራሃል ሀገር። የተናጠል ትግል ወንዝም አያሻግር፣ አንድ ሆነህ ታገል ለመብትና ለክብር። እስከ መቼ ድረስ ይታለላል ሰው ሲሳደድ ሲገደል ሲናቅ እያየው? ጭርቅ የማይሞሉ እርግም ወያኔዎች በትግሬው አሳበው በባንዲራው ላይ መጥፎ አምልኮ ስለው ጎሳን ገነጣጥለው ከፋፍለው አናቁረው አገር ታሪክ ክብርን ንቀውና ዋርደው ምድሪቱን ለባዕድ ቸብችበው ሸቅጠው ማን ሰው ነገራቸው ተስናንቶ መኖርን ጀግናን ረጋግጠው? ለጠብ አይቸኩሌ የኢትዮጵያ ልጅ መከራ ሲመጣ አንድ ሆኖ ተነስቷል መልሷል ፈረንጅ። ይመስክር አድዋ ይመስክር ማይጨው ኢትዮጵያን ያኖራት አንድነቷ እኮ ነው። የትግሬ ጥያቄ፣ የኦሮሞ ጥያቄ፣ የአማራ ጥያቄ የብሔረሰብ መብት የውስጥ ቅራኔ ነው በምክር እርስ በእርስ ነፋስ ሳይገባበት ለባዕድ ሳይሸጥ ገበና ሳይወጣ ተወሳኝ በህብረት ወንድምን ከወንድም አናክሷ ያይዞ በስልጣን መቆየት
ጣሊያንም አልቻለ እንኳን ተላላኪው የወያኔ ድርቡሽ። አበቃ ከእንግዲህ ኦሮሞውም ነቅቷል፣ አማራውም ነቅቷል፣ ጉራጌው፣ ሀዲያው፣ ከባታው፣ ሐረሬው፣ ወላይታው፣ ዶርዜው ኑሮ ከኢትዮጵያ ውጭ ምን እንደሚመስል አይቷል፣ ተመልክቷል። ርስቱን ንብረቱን ጥቃቅኗን ሱቁን ተደፍሮ ለቋል። ወያኔ አብሮ ኢትዮጵያ ማለት ብሔር ብሔረሰብ መብት አገኘ ማለት የወያኔ ጀሌ በአገር አንፈራጦ ሀብት ማከማቸት እንደሆነ ታይቷል። አገር ወዳድ ማጥፋት፣ አንዱን ከሌላው ጋር ማቃረን ማጋጨት። ስለዚህ መፍትሄው አሁን ላይ ተገኝቷል። እምቢኝ እንዳምቦ ልጅ እምቢኝ እንደ ጎንደር፣ ላስመሳይ ለከፋይ ላጣይ ሳይከፍቱ በር። እምቢኝ ማለት ከቶም ሰው አዋርዶ አያውቅም፣ አምሮት ነው በሽታ አካል የሚያዳክም። እምቢኝ በል ክርስቲያን፣ እምቢኝ በል ሙስሊሙ፣ እምቢኝ በል ተማሪ ጀግናው አስተማሪ፣ እምቢኝ በል አባደር ቢሮ ሰራተኛ፣ እምቢኝ በል አምረህ ጀግናው ባለ ታክሲ ታሪክህ እሱ ነው። በወያኔ ባንዲራ በጥንቆላው ምስል የማይወከለው ታሪክህ እሱ ነው። በዝባዥን ፋሽስትን ነቅልቆ ከስሩ ወዝውዞ የጣለው አረንጓዴ ቢጫ ቀይ ነው ሰንደቅህ፣ ከነጭ ቀኝ ግዛት ነፃ ያደረገህ። የምን ማሽጎርጎር ነው ለሸቀጥ ገበያ፣ ወያኔ እንደ ሳዳት እንደ ሜዳ አህያ። እምቢ በል ኢትዮጵያዊ ለአገር ተነሳ፣ አይረድህ ወያኔ አጋድሞ እንደ እንስሳ። በቃኝ በል ወታደር ከሀገርህ ጠላት አታብር አትደር። እያጭበረበረ ያንተ ነው ቢልህ አገሩ ያንተ አይደለም እድገት ልማትህ። ከየትም ከየትም ተጠራርተው ገብተው ጠላቶች ናቸው የነገሱብህ። ስለዚህም ወጥቴ ከገበሬው ትግል አስልተህ ተጠጋ፣ ጠራ መራ ቤቴ ተጉለትና ቡልጋ፣ ይፋቴው ጅሩየው አብር ካርማጭሆ ተሰለፍ አንድጋ። ታሪክህም አይዶል ገብሮ መብላት፣ አገር ስትታመም አገር ስትሞት። በወያኔ ጉራ በከንቱ አትዋዛ፣ እምቢኝ በል ትግራይ። ሞገስህ ወገን ነው ያኖርህ አስከብሮ በነጻነት ማማ ባለም አደባባይ። ኢትዮጵያ በልጆቿ ህብረት ለዘላለም ትኑር።